የሀዩና የሰኢድ ድራማ እንደቀጠለ ነው። እንግዲህ ሀዩ ጉዳቸውን እንግዲህ ዘግዝጋ አውጥታለች ማለት ነው። እንግዲህ ባለፈው ከቤዛ ጋር ሆኖ ሱምያን ላመጣ ነው ብለሽ ሰኢድን እንደዚህ ላገናኝክ ነው በይውና ፕራንክ እንስራው ብላ እንግዲህ ባለፈው በተሰራው ቪዲዮ እንግዲህ ሳይቆርጡት የገባባቸው ቪዲዮ ነበረ ማለት ነው። እንግዲህ ስለሱ ቪዲዮ ሱምያም ወጣ ያንን ቪዲዮ ሼር ተደርጎላት ሱምያም ወጣ አውጥተዋለች ማለት ነው። ያን ሚስጥር ማለት ነው። ያን ሚስጥር አውጥተዋለች ማለት ነው። እንደዚህ በይ እንደዚህ አርጊ እያላት ሰኢድ ራሱ ከካሜራ ጀርባ ሆኖ ነው ሀያትን የሚያሰራት ማለት ነው። ሰኢድ ከዛ በኋላ ግን እንትን እንደሌለ ሰኢድ እንደሌለ ሀያት ራሷ እንደምትሰራ እያስመሰለ ነበረ የሚሰራው ማለት ነው። ግን የዛን ቀን እንግዲህ እውነት ይውጣ ሲል ሰኢድ ራሱ ከካሜራ ጀርባ ሆኖ እንዲያድርጊ እያለ ራሱ ነው እንትን የሚል የነበረ ማለት ነው የሚያሰራት። እና እንግዲህ ሀዩ እኔ ፈልጌ ሳይሆን ተገድጄ ነው የምሰራው ይሄንን ነገር ተገድጄ ነው ካልሰራሁ በዛ ፕራንክ ራሱ በዛ እንትን ተመቶኛል፣ ማታውኑ ከሱ ጋር ተጣልተን መቶኛል ብላ እየተናገረች ነው። እና ያንን ቪዲዮ ደግሞ እኔ ነኝ የጫንኩትኝ እንደዚህ ያርጊ እንደዚህ እያለ ሲናገር የነበረው እንግዲህ ያን ቪዲዮ እኔ ነኝ የጫንኩትኝ እንግዲህ ኤዲት ሳላደርግ እኔ ነኝ የጫንኩት፣ በዛ ምክንያት ነው ያህ ነገር የገባው ብላለች ማለት ነው። እና ሱምያን ከሱምያ ጋር እንዲገናኝ አልፈልግም። የትኛውም ሴት ትቀናለች። ስለምቀና ከሱምያን እንዲያገኛት አልፈልግም። ለኑሮዬ ስል ከሱ ጋር ለመኖር ስል ማንኛውንም ነገር እዋሻለሁኝ ብላለች ማለት ነው ሀያት። ውድ ቤተሰቦቼ ራቁቴን ብሄድ ጨርቄን ጥዬ ብሄድ እንደ እብድ ብሄድ ምን ያገባችኋል በእኔ ህይወት ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ በቀንነት እንግዲህ እንደተለመደው ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ላይክ ለምታደርጉኝ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ክበሩልኝ እያልኩኝ እንግዲህ ሀዩ እንግዲህ ዛሬ ይዛው በመጣችው ቪዲዮ ማለት ነው ጉድ ነው እንግዲህ ከጀርባ ሆኖ የሚሰሩትን እንግዲህ እያንዳንዲቷን እንግዲህ አጋልጣለች ማለት ነው። እኔ ወድጄ አይደለም፣ ይሄ እኔ ባህሪም አይደለም፣ እያስገደደኝ ነው ምሰራው ይሄንን ነገር ሁሉ ህይወቴ በሙሉ ፕራንክ ነው። ቀለበት ሳደርግ ጀምሮ ህይወቴ በፕራንክ ነው ያለው፣ በፕራንክ ነው የተሞላው። እውነተኛ ህይወት እየኖርኩኝ አይደለሁም እያለችን ነው እንግዲህ ጉድ ነው። እና እኔ ሰኢድና እያስመሰልኩ ነው በይ እያለኝ ነው እንጂ ይሄ የኔ ባህሪ አይደለም፣ እውነተኛውን ነገር አይደለም እየሰራሁኝ ያለሁትኝ። እንደዚህ በይ እያለ ሱምያን እንዲያገኛት እንደዚህ ወተሽ እንደዚህ በይ እንደዚህ ተናገሪ እያለ እሱ ነው ይሄንን ነገር ሁሉ የሚያስደርገኝ። እና እኔ ፈልጌው አይደለም የምሰራው፣ እኔ ወድጄ አይደለም የምሰራው እያለች እየተናገረች ነው ማለት ነው። እና ግን ለህይወቴ ለኑሮዬ ስል ሰኢድን ስለምወደው ማንኛውንም ነገር እዋሻለሁኝ፣ ውሸታም እሆናለሁ፣ እዋሻለሁ ብላለች ማለት ነው። እና ምን አለች? እኔ ሱምያ እባክሽን ነይ፣ ደግሞ ምን አለች? እባክሽ ነይ ልጆችሽን ይዘሽ፣ አንቺን እንኳን እንትን ባይ ልጆቹን ይፈልጋል፣ ልጆቹን ይዘሽ ነይ። እንግዲህ ወደ አዳማ እንግዲህ ልጆቿን ይዛ ሱምያ ልትሄድ ነው እንዴ? ሱምያ እኮ መች ስትሰማ በቃ እኮ የእናንተን ፋይል ዘግታለች እኮ ማለት ነው፣ ዘግታለች። እና እኔ ሱምያ ጥሩ ትሁን መጥፎ ትሁን ምን ትሁን እኔ አብሬያት አልኖርኩኝ፣
አላወኩም፣ አላውቃት እንዲህ ናት የኔ ሱምያ የኔ ቆንጆ እንዲህ በይ ወተሽ እንደዚህ በይ እያለ እሱ ነው የሚያሰራኝ አለች። ወይ ውርደት፣ ወይኔ ውርደት። እንግዲህ እየወጣች ምን ትላለች? ሱምያ የኔ ቆንጆ የኔ እንደዚህ ቀይ አበባ አንጥፌ ቀይ ምንጣፍ አንጥፌ እጠብቅሻለሁ፣ እቀበልሻለሁ። ይሄን ነገር ሁሉ እንግዲህ ማነው? እሱ ነው እንግዲህ እንደዚህ እያስደረገ የሚያሰራኝ ብላ ተናግራለች። እና ያው ወድጄም ፈቅጄ ነው መዋሸው ብላለች። እንግዲህ ያው እና ሱምያ እንድትመጣ ማንኛውም ሴት የምትለው ነገር ነው አለች። ማንኛውም ሴት የምታረገው ነው። በቃ እቀናለሁ፣ አልፈልግም፣ እሷ ጋር እንዲሄድ እሷን እንዲያገኛት አልፈልግም ብላ በእርግጠኝነት ተናግራለች ማለት ነው። በእርግጠኝነት ሱምያን እንዲያገኛት አልፈልግም፣ ልጆቹን ያገኝ አለች። ሱምያን እንዲያገኝ አልፈልግም። ድፍረቷ እንዴ! መጀመሪያ እኮ እሷ ናት። አንቺ እኮ ከኋላ ነው የመጣሽው። ይሄን የመናገር አፍሽን ሞልተሽ ራሱ ይሄን መናገርሽ ትልቅ እንትን ነው፣ ስህተት ነው እንዴ! መጀመሪያ እኮ እሷ ናት። እሷም አላለችም ማለት ነው። መጀመሪያ የነበረችው ባለቤቱ ራሱ ይሄን አላለችም። ተስማምታችሁ ብትኖሩ እኮ እሷ ምንም ያለችው ነገር የለም። ግን ተስማምታችሁ ስለማትኖሩ ነው ይሄንን ሁሉ ነገር ያንቺን ባህሪና ያንቺን ኃይለኝነት ስላወቀች ነው ሲጀመር የራቀቻችሁ ማለት ነው እንጂ እሷ እንደዚህ አይነት ነገር እንትን አላለችም ማለት ነው። ግን እሷ ምን አለች? እኔ ሱምያ አይፈልግሽም። ያኔ ልጆቹን ነው እሱ የሚፈልገው። ሰኢድ ያው ልጆቹን ነው የሚፈልገው እንጂ እኔ ሱምያን አልፈልጋትም፣ እቀናለሁ፣ እሷ ጋር እንዲሄድ አልፈልግም እያለች ነው ማለት ነው። እና የሀዩ እብደት እንደቀጠለ ነው ማለት ነው። ስለ እኔ በኮመንት የምትሰድቡኝ፣ በኮመንት እንትን የምትሉኝ፣ ሸይጣን የምትሉኝ ምን አገባችሁ? እኔ አለች ጥሩ ኮመንትን ብትኮምቱ መጥፎን ብትኮምቱ እኔ ማስመሰል አልወድም። ይሄ የራሴ ባህሪ ነው። ምንም አስመስዬ መኖርን አልችልበትም አለች ማለት ነው። ይሄ የራሴ ባህሪ ነው እና የፈለጋችሁትን ብትኮምቱ ይሄ ባህሪ ነው። ምንም አይመስለኝም። እንደፈለጋችሁ በሉ። እኔን ከመሰለኝ አለች ራቁቴን መሄድ እችላለሁ፣ ይሄ መብቴ ነው ብላለች ማለት ነው። ይሄ ልብሴን አውልቄ ራቁቴን መሄድ እችላለሁ፣ መብቴ ነው ብላለች ማለት ነው። እና ሀዩ እንግዲህ ያው ሰኢድ ያው ይመታኛል፣ የውሸት ኑሮ ነው የምንኖረው እያለች ነው እንግዲህ ከቤዛ ጋር በተደረገው ፕራንክም የዛን ቀንም መቶኛል፣ እንደ እንትን ይዞ ይጠፈጥፈኛል። እኔ ምን ልሁን? እኔ ለሱምያ እንዴ ከፈለክ ሂድና እዛ አገኛት፣ እኔ ምን ልሁን እያለች እንግዲህ ስትናገር ነበረ ማለት ነው። እና ሱምያን ያው በእርግጠኝነት እንዲገናኙ አትፈልግም ማለት ነው። ልጆቹ ይገናኙ አለች እኮ። ልጆቹ ታዲያ ማን ያው ልጆቹን እኮ ለማግኘት ሲል ሀዩ ማለት ነው። ልጆቹን ለማግኘት ሲል እኮ እናትየው ጋር መሄድ መች ይቀራል? ያው መገናኘታቸው አይቀርም ደግሞ መቼም ልጆቹ ሱምያ እያለች አንቺ ጋር እንደማይመጡ ይሄን ማወቅ አለብሽ። ልጆቹን ማግኘት ራሱ ሲፈልግ ያው እናት ጋር ነው ሄዶ ልጆቹን የሚያገኘው። ይሄንን ሳስበሽዋል? ያው በዛን ጊዜ ደግሞ ያው ከሱምያ ጋር መገናኘቱ አይቀርም ማለት ነው። ስለዚህ በጣም የሚገርም ነው ማለት ነው። እና ኑሮዬ ያው በውሸት የተሞላ ነው ብላለች። እንግዲህ ለምን እንደምትዋሹ ያው ሱምያ እንግዲህ እያስመሰለ እንደዚህ በይ የሚለኝ ሰኢድ ነው ብላ እንግዲህ ይሄን ሁሉ ውሸት ድራማ የሚያሰራኝ ሰኢድ ነው። እኔ የመዋሸት እንትን የለብኝም። ግን ምናለች? ለህይወቴ ለኑሮዬ ለምን ስል እዋሻለሁ ብላለች ማለት ነው። እንግዲህ ሰኢድን ስለምወደው
ስለምፈልገው እዋሻለሁ ማንኛውንም ነገር ብላለች ማለት ነው። እና ያው ወጥቼ ለሱምያ የኔ ቆንጆ የኔ አበባ የኔ ምን እያልኩኝ እምዋሸው ፈልጌ አይደለም ተገድጄ ነው ብላለች ማለት ነው። እና በጣም የሚገርም ነው እንግዲህ የእነሱ ድራማ እንደቀጠለ ነው ማለት ነው። ሱምያም እንግዲህ ያው ስራችሁን ስለምታውቅ ያው ሱምያም ከእናንተ ርቃለች ማለት ነው። የምታደርጉት ነገር ሁሉም ነገር ያው አውቃባችኋለች ድራማ እንደምትሰሩ። ሰኢድ ራሱ ይሄን ነገር አድርጊ በይ እንደሚል ራሱ ሱምያ ያው ባለፈው ተናግራለች። ሁሉም ሚስጥር እንግዲህ ቀስ በቀስ እየወጣ ይመጣል ማለት ነው ሚስጥራቸው። እና ሰላማችሁ ይብዛ። እንግዲህ ሱምያም ጎበዝ አውቀሽባቸዋል፣ በርቺ እንላለን። እንግዲህ ሰላማችሁ ብዝት ትርፍ ይበልልን በያላችሁበት ዓለም ዳርቻ እያልኩኝ እሰናበታችኋለሁኝ። ለዚህ ቤት አዲስ ከሆናችሁ ላይክ ማድረጋችሁን አትርሱ። በቅንነት እናመሰግናለን ለምታበረታቱን። ሰላም፣ ፍቅር፣ አንድነት ለሕዝባችን ለኢትዮጵያ ሀገራችን ይስጥልን። እንግዲህ በስደትም ደግሞ እንደው ስደት ከባድ ነው። በስደት እየወጡ እህት ወንድሞቻችንም የሚያልቁት አላህ በቃችሁ ይበለን። እንግዲህ ሰውም እንግዲህ በሰላም ተረጋግቶ በሀገሩ የሚኖር ያድርገው። በሰው ሀገር በውሃ እንደዚህ የሰው ህይወት መጥፋት በጣም ከባድ ነው። እንግዲህ ሰሞኑን ያው እያየን ነው በሶሻል ሚዲያ ላይ ማለት ነው። እንግዲህ ጀልባዋ ሰምጣ እንግዲህ ወገኖቻችን እንግዲህ ያልቋሉ ማለት ነው። ድንገት እንግዲህ ስደት ምንም ጥሩ ነገር የለውም። እንግዲህ ወገኖቻችን እንግዲህ በጣም የኢትዮጵያ እናቶች እንግዲህ ይሄን መርዶ ሰምተዋሉ ማለት ነው። እንግዲህ በጣም ከባድ ነው። በጣም ልብ የሚሰብር ነው። ሁል ጊዜ ያለ የሚሰማ ነገር ነው። ሁል ጊዜ ነው በቃ ይሄ ስደት ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን እየቀጠፈ ያለ ነገር ነው እና እንግዲህ አላህ በቃችሁ ይበለን ማለት ነው። ቢያንስ እንኳን ያው መቼም የሀገራችን ችግር ቢኖርም በራስ ሀገር መሞቱ ይሻላል። እንደዚህ በሰው ሀገር ላይ በሰው ድንበር ላይ እንደዚህ ወጥቶ ከመቅረት ማለት ነው። ውድ ቤተሰቦቼ እንግዲህ አላህ ልቦናውን ይስጠን። እንግዲህ በሰላም ተረጋግተን እንግዲህ በህጋዊ መንገድ እንደዚህም ደግሞ ከመሄድ በትክክለኛው መንገድ በአነስተኛም እንደው ገንዘብ ቢሆን ደሞዝም ቢሆን በትክክለኛው መንገድ ሄደን በትክክለኛው መንገድ ብንሰራ የተሻለ ነው። ይሄ እንግዲህ የራስ ያው እንግዲህ ይሄ በባህር በጀልባ በራስ ህይወት ላይ ፈርዶ ነው ያው እንደ መፍረድ ነውና በጣም ከባድ ነው የምለው። እንግዲህ ቆም ብለን ልናስብ ይገባል ማለት ነው። ውድ ቤተሰቦቼ እንግዲህ ምን ማድረግ ይቻላል? ብቻ ከባድ ነው። ብቻ ያው ዛሬ ቢቸገር የሰው ልጅ ነገ ሊያልፍለት ይችላል። መታገስ ዋጋ ጥሩ ነውና ያው መታገስ ይኖርብናል እላችኋለሁ ውድ ቤተሰቦቼ። ብቻ በሰማነው ነገር ሁሉ በጣም ልብ ሰባሪ ነው። በጣም ከባድ ነው። እንግዲህ አላህ መጨረሻችንን ያሳምርልን ነው የምለው። እንግዲህ ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ባይ ባይ።